ነፃነት ወርቅነህ ሞተ፣ ጓዳው እንደዚህ ነበር፣ ገመናው እንደዚህ ነበር፣ ከሚስቱ ጋር እንዲህ ተባብሎ ነበር፣ ከልጆቹ ጋር እንዲህ አይነት ግንኙነት ነበረው፣ እንትና ከባሏ ተጣላች፣ ጓዳዋ ገመናዋ ውጪ ኢንተርኔት ላይ፣ እንትና አዘነ፣ ሲያዘን ሲያለቅስ ኢንተርኔት ላይ። እንግዲህ ዘመኑ ሁሉ ነገር ጓዳ ገመና ሳይቀር ውጭ ላይ የሚወጣበት፣ የሚታዘነው በኢንተርኔት፣ የሚለቀሰው በኢንተርኔት፣ የሚፈረደው በኢንተርኔት፣ ፍርዱ ጽድቁ ሁሉ ነገር በኢንተርኔት የሆነበት ዘመን ነው እና ስለዚህ ጉዳይ ትንሽ ነገር ልንል ዛሬ ወደናል። ሰላም ጤና ይስጥልኝ የላይፍ ቲዩብ ተከታታዮች እንዴት ናችሁ? በጣም ጥሩ ሀሳብ ይዘሽ መጣሽ። በእውነት እንደው ሁሉም ሰው ይታዘባል እኮ አሁን ምን አይነት ዘመን ላይ ደረስን ብሎ ያስባል በውስጡ። ያው አውጥቶ አላወራው ይሆናል እንጂ ሁሉ ነገር እኮ አደባባይ ሆኗል። በቃ እንደዚያ ከሆነ ደግሞ ሰነባበተና የሆነ ቤተሰብ ውስጥ ሚስጥር የለ። በተለይ ደግሞ የሚታወቁ ሰዎች ገመናቸው በቃ ፊት ለፊት ሆነ። በተለይ እንደዚህ ሀዘን ሲገጥም ደስታም ሲኖር ደስታን ተከትሎ ደግሞ ሀዘን ሊመጣ ይችላል። ሀዘን ሞት ብቻ ላይሆን ይችላል፣ መለያየቶች ሊኖሩ ይችላሉ። ሰዎች ሁሉ ነገራቸውን ሶሻል ሚዲያ ላይ ያደርጉትና በቃ መለያየትም አይቻልም፣ በተደብቆ ማዘን አይቻልም፣ ተደብቆ ችግርን ማሳለፍ አይቻልም። የማይቻልበት ዘመን ላይ ተደርሷልና የምር በጣም ጥሩ ሀሳብ ይዘሽ መጥተሻል ልልሽ ነው። አዎ ማለት በቃ ሰሞኑን እንደው ከምናየውም ነገር አንዳንዴ ምንድነው ፖይንቱ? ምን ፈልገው ነው የወጡት እነዚህ ሰዎች? ምነው ይሄን በቤታቸው ቢከድኑት የሚያስብል ብዙ እውነት እንደ ሶሳይቲም በቃ ወዛችን እያጣን የሚመስል አንዳንዴም ተከድኖ እኮ በቤት የሚታለፍ ነገር አለ፣ በቤት የሚታረም አለ በጓዳ እሱ ሁላ አደባባይ እየወጣ የባልና ሚስት አይቀር፣ የቤተሰብ አይቀር፣ ሀዘን አይቀር። እውነት ሰው በጣም ሀዘን ላይ ሲሆን እንደው ምንም እኮ ትዝ አይለውም አይደል እንዴ? ፀጉሩን እንኳን ለማስተካከል ትዝ ስለማይለው ሰው ፀጉሩን እንኳን ስታይል ለማድረግ ለማስተካከል ስለማይችል ፀጉሩን የሚላጭበት ማህበረሰብ ውስጥ ነው ያለ ነው። ሀዘን በዚህ ሌቭል እንትን የሚባልበት ማህበረሰብ ውስጥ አሁን ሁሉ ነገር የሶሻል ሚዲያ ኮንሰምሽን የሆነ ነገር ለማግኛ መጠቀም ሆነ። በቃ ሰው ፕሮፐርሊ ለቅሶ ማንኛውም ሰው ለቅሶ ላይ ዝም ብሎ ሄዶ አዝኖ መምጣት አይችልም። እንትና የእንትና ለቅሶ ላይ ምናምን የሚል የሆነ ቪዲዮ ሹልክ ተደርጎ ይቀረጻል። ያ ነፃነት እንደውም ላይ ስትይ እኮ ሚስቱ ለምንድን ያላለቀሰችው ተብሎ ሁላ የሶሻል ሚዲያ መነጋገሪያ ኢሹ ሆና ነበረ። በቃ ለምንድን ነው ፊቷን የሸፈነችው እንደዚህ ያደረገችው? ሰው ሲያዝን ይህን አደርጋለሁ ይህንን ሆናለሁ ብሎ አያዝንም። በቃ በተለያየ መንገድ ነው ደግሞ ሀዘኑን የሚገልጸው ሰው። አንዳንዱ እሪ ብሎ ያለቅሳል፣ አንዳንዱ ማልቀስ አይችልም፣ እንባ እንኳን አይወጣውም። ሰው የተለያየ የሀዘን መግለጫ እንትን መንገድ አለው፣ ፈልጎት ሳይሆን የተሰራበት የተፈጠረበት እና ሁሉ ነገር እና በጣም የሚያሳዝነው ደግሞ እንደው የጉዳዩ ባለቤቶች የሚያዝኑትም የሚደሰቱት ሰዎች የሚታወቁ ሰዎች ከሆኑ እነሱ እንኳን እንደው ይሄ ነገር አደባባይ አናወጣውም ቢሉ አይችሉም። ከቁጥጥራቸው ውጪ ሆኗል። በቃ አንዳንዴ ሰምተሻላ በቃ ዩቲዩበሮች ቲክቶከሮች አናስተናግድም አትምጡብን እስከ መባል ድረስ ማለት ነው። ምክንያቱም እዚህ ጋር ገንዘቡን አስቦ ነው ዩቲዩበርም ሆነ ቲክቶከሩ እዛ ቦታ ላይ ሲገኝ። አንዳንዴ እኮ እንደውም በጣም በሚያሳዝን ሁኔታ የውሸት ዜናዎች ሁላ እየተሰሩ እየተፈበረኩ መውጣት ጀምረዋል። እንኳን የሆኑ ነገሮች ላይ ተገኝቶ ያንን ነገር ማስፋፋት እንደ ኤግዛጀሬት ተደርጎ ምናምን ነገር ሁላ ነው የሚቀርበው እና በቃ መደበቅ የማይቻልበት ጊዜ ላይ ተደርሷል። ከዛ የአንቺ ሀዘን የአንቺ የሆነ ነገር ማጣት የሆነ ምናልባት መለያየት ከትዳርም ሊሆን ይችላል ለአንዱ ሰው እንጀራ ሆኗል ማለት ነው። በጣም ነው የሚያሳዝነው፣ እጅግ በጣም በሚያሳዝን ሁኔታ እና መተዛዘን ኮምፕሊትሊ ጠፍቷል ማለት እችላለሁ እኔ። አዎ አንደኛ አቴንሽን ለማግኘት ይመቻል። እንደዚህ አይነት ታዋቂ ሰዎች ሰው የሚያውቃቸው ሰው ቦታ የሚሰጣቸው ሰዎች ሲሆኑ አቴንሽን ለማግኘት ፎሎወር ለማግኘት ላይ በቃ እንዳልሽው የአቴንሽን ማግኛ የገንዘብ ማግኛ የአንዱ ማጣት ለአንዱ እንጀራ የሆነበት ጊዜ አለ። ይሄ ሳይፈልጉ ሶሻል ሚዲያ ላይ ገመናቸው እየወጣ ያለ ሰዎች ነው። እንግዲህ እነዚህ ፐብሊክ ፊገር ናቸው። ፐብሊክ ለህዝብ እንዲያውቀው የሚፈልጉት ሳይዳቸው አለ።
ህዝብ እንዳያውቀው ሳይዳቸዋል። አሁን ሰሞኑን በጣም ስለተንሰራፋ ይሄ የነፃነትን ጉዳይ አነሳን እንጂ ከዚህም በፊት በጣም በብዙ ሰዎች በብዙ መንገድ አይተነዋል። እውነት ለመናገር ነፃነት ወርቅነህ በህይወት ቢኖር ይሄ ሁሉ የሚወራው ነገር እንዲወራ አይፈልግም። አናውቀውም ይሄንን ሳይዱን እስቲ ለምን ያህል አመታት ነው ከእድሜው ላይ የቴሌቪዥን ፐርሰናሊቲ ሆኖ የኖረው እሱ? ይህን ሁሉ አመት ስለ ትዳሩ አናቅም፣ ስለ እሱ አናቅም፣ ስለሚኖርበት ነገር አናቅም። እና ሰዎች ሌጋሲያቸውን ራሱ የሚያበላሽ እውነት የሚያሳፍር ነገር ነው እየወጣ ያለው እና እነሱንም የሚጠቅም አይደለም። እንዳልሹ ጀስት ለሆነ ሰው ነው እንጀራ የሚሆነው እና ይሄ ሳይፈልጉ ሰዎች እንትን የሚልባቸው የሚደርስባቸው ነገር ነው። በሌላ ፌሱ ደግሞ ምንድን ነው የዚህ ጉዳይ ፈልገው ደግሞ አሁን ጊዜው በጣም በቃ የጊዜው መበላሸት የሚያሳዝነው ፈልገው ደግሞ ጉዳያቸውን በዝርዝር የቤታቸውን ጓዳ አንዲት ሴት ከአንድ ባሏ ጋር ስትጣላ የቤቷን ጓዳ ይዛ ወጥታ እንደዚህ አድርጎኝ ነው፣ ፎቶ አለኝ፣ እንትን ማስረጃ አለኝ፣ በዛኛውም ሳይድ እንደዚሁ ይሄው እርቃኗን ከኔ ጋር እያለች እና ባሏ ነበርክ እርቃኗን ለብሳ ብቻ ልታውቃት አትችልም። ምንም ይሄ አደባባይ የሚወጣ ነገር አይደለም። እና ነውራችን ጌጣችን የሆነ በጣም የሚያሳፍር ደረጃ ላይ ደርሷል። እና እስቲ ፈልገውና ወደው ይህንን ነገር የግል ነገራቸውን አንዳንዴ መቼ ነው እዚህ ደረጃ የተደረሰው? እንደ ሶሳይቲ ብዙ ነገር ደብቀን ነው እንደውም መደበቃችን በዛ በሚል መንገዱ ላይ በጣም ፑሽ ሲደረግ ትዝ ይለኛል። የሚዲያ ላይ ምን ላይም ሴት ልጅ መደፈር፣ ኤችአይቪ ታስታውሽ ከሆነ 90ዎቹ ላይ የነበሩ ብዙ ኢሹዎች አይደበቁ ይውጡ እናውራባቸው ነበር እና ሶሳይቲያቸውን በጣም ማህበረሰባችን በጣም ነገሮችን ድብቅ ማድረግ በሚስጥር በጓዳ ብዙ ነገሮችን መያዝ ነው እንትን የሚለው እና ከና አባባላችን ውስጡ ለቄስ ምናምን ይባላል። መንፈሳዊነትም የነበረው ሶሳይቲ ስለነበረ እውነት ለመናገር የነበረው እያልኩኝ በድፍረት ማወራውን የኢንተርኔቱን ሶሳይቲ የሶሻል ሚዲያውን ማህበረሰብ ነው እና በዚህ መንገድ ተቃኝቶ የኖረ ማህበረሰብ በአንዴ ከዛ አሁን ወዳለንበት በጣም የሚያስፈራ በቃ ምንም አይነት ሚስጥር ነገር የለም። ሰው መርጦ የሚያወጣው ነገር በቃ ጥቂት ነገር ነው። ሶሻል ሚዲያ ነው፣ ዘመን የሰጠኝ ነገር ነው። ይህንን ነገር ተጠቅሜ የሆነ ኢምፓክት ፈጥራለሁ፣ ገንዘብም አገኛለሁ ብሎ የሚወጣ ሰው አለ። ቆንጆ ነው፣ እንጠቀምበት፣ አድቫንቴጅ እንውሰድበት፣ ጥሩ ነገር ነው። ግን የሚመረጥ የህይወት ደግሞ እንትን አለን፣ የምናወጣው ነገር አለ። አይ ደግሞ ይሄ ለራሴ ኪፕ የማደርገው ደግሞ የሆነች ፓርት ኦፍ ማይ ላይፍ አለ። አሁን እሱ ሁላ ቀርቶ ፈልገው ደግሞ የሚወጡ ፎሎወር የሚያገኙ አቴንሽን የሚያገኙ ከዚህ በፊት እኔና አንቺ ስናወራ ያነሳሽው ነበረ አራስ ሚስቱ ስትበላ የሚቀርጻት ምናምን። አሁን ይሄንን እና ባለጌን እስከ መቼ ነው ለባለጌ እውቅና እየሰጠን ሼር እያደረግን? በጆርናሊዝም ታስታውሺ ከሆነ ስኩል ኦፍ ጆርናሊዝም ሲያስተምሩን ባድ ፐብሊሲቲ ነው። ሰውየውን ታዋቂ ነው ልክ እንደ ሪአክሽን ስታደርግ ይሄ ሰውዬ እንዲያደረገ ይሄ ሰውዬ ያለ እያልሽ ሁላችንም ስንቀባበለው ስቲል ይህን ሰውዬ እየጠቀምነው ነው አይደል እንዴ? እና ከዚህም ደግሞ አልፎ ተርፎ ገፍቶ እንደዚህ የሚያረጉ ሰዎች ነውር የሚያረጉ ሰዎች ጭራሽ ታዋቂ የሆኑ ፎሎወር እያገኙ ምናምን ይሄዳሉ። እና ስለ እነዚህ ምን ትያለሽ? አውቀው ደግሞ ስለሚወጡት ያው ማህበረሰቡ እንግዲህ ይህንን ድርጊት ከሚያደርጉት ሰዎች ባልተናነሰ ማህበረሰቡ ይህንን ነገር በደንብ አፕሪሺየት ስለሚያደርገው ነው እነኚህ ሰዎች ደፍረው ሶሻል ሚዲያ ላይ የሚመጡት። ምክንያቱም ይህን ነገር አወግዛለሁ የሚል ማህበረሰብ ቢኖር እነኚህ ሰዎች አንደኛ ደፍረው አይወጡም። በአንድም በሌላ መንገድ ሰው ወደ ሶሻል ሚዲያ ላይ ሲመጣ ኢንተርኔት ላይ ለመታወቅ ነው። ለመታወቅ ደግሞ ጥሩም ነገር ያሳውቃል፣ መጥፎም ነገር ያሳውቃል። ስለዚህ ጥሩ ካልተሳካላቸው ብዙ ሰዎች መጥፎውን መንገድ ይጠቀማሉ። መጥፎ ማለት ያው የራሳቸውን ፐርሰናሊቲ በሚያዋርድ በሚጎዳ መልኩ በቃ ፊት ለፊት መውጣት የሌለበትን ነገር በማስወጣት ማለት ነው። ይህንንም ሰው አይቶ በቃ ኢንጌጅ ስለሚያደርግ በዚህ ላይ እንደውም ከጥሩ ነገር በላይ እኮ መጥፎ ነገር ነው ቶሎ ለመዘማመትና ለመታየት እድል ያለውና ሰው ይሄንን እድል እየተጠቀመ ነው ያለው። ሶሻል ሚዲያ ላይ ራሱን የሚያወጣ ሰው ይህንን ነገር ነው እየተጠቀመ ያለው እና ተጠቃሚውም ይህንንም ደግሞ የሚያደርገውም ሰው ችግር አለበት ብዬ ነው የማስበው። ላይክ እንዳልኩሽ ነው በቃ መጥፎ ነገር በደንብ ቶሎ ይታያል። ቶሎ ደግሞ ሪያክት ተናዶም ቢሆን ሰው ስለ ኮሜንት ቢጽፍ ለዛ ሰው
ይጠቅመዋል። እና ማፈር በተለይ አሁን አንቺ ቤትሽ ውስጥ የምታደርጊውን ነገር ጓደኛሽ ብታውቀው ምንም አይመስልሽም ይሆናል፣ ግን ቤተሰብ ቢያውቀው በጣም የሚደብርሽ ነገር ብዙ ነገር ይኖራል። ቤተሰብ በቃ መፍራት ተትቷል። ቤተሰብ ይህንን ነገር ግን ቤተሰብ ቢያዩ አይደብራቸውም ወይስ ቤተሰብ የላቸውም ምናምን ብለሽ ሁላ የምታስቢያቸው ነገሮች ሶሻል ሚዲያ ላይ። አንዳንዴ ደግሞ እኔ ግራ የሚገባኝ ከሰሞኑ እንደዚሁ እንደው መነጋገሪያም የነበረ ጉዳይ ነው እና አንዳንድ ያው ይሄ ኢንቲሜሲን ላይክ አንድ ላይ ወንድና ሴቶች የሚያደርጉትን ነገር ሁሉ መቅረጽ፣ አሁን እንደው ስልክሽ ላይ ራሱ ማስቀመጥ ምን ይባላል? ስልክ በተለያየ አጋጣሚ ሊጠፋ ይችላል፣ ሊሰረቅ ይችላል፣ ይሄ ዳታ ከእጅሽ ሊያመልጥ ይችላል። መቅረጹን ራሱ እንደው ደፍሮ የሚያደርጉት ሰዎች እኔ ትንሽ መጠናት አለባቸው ብዬ አስባለሁኝ። እና በቃ የሆነ ከቁጥጥር እያመለጠ ያለ ነገር ይመስለኛል ነገርየው ማለት ነው። እና በቃ ሰዎች እንዳልሹ ደግሞ ሶሻል ሚዲያውን መዳኛ ነው። ሶሻል ሚዲያው እንትኖች አሉት፣ ምንድን ነው ዳኞች። ሰው ሲጣላ እንዴት ነው እርቅ ምናምን የሚፈጸመው? ሽማግሌ ይላካል አይደል? ሽማግሌው ውስን ነው በእርግጥ 3 4 በጣም ከበዛ 5 6 ሽማግሌ። አሁን እናቴ 1000 እና 2000 ሰው በተሰበሰበበት ነው እርቅም የሚፈጸመው ሶሻል ሚዲያ ላይ። አሉ ደግሞ እንደዚህ አይነት እርቅም ምናምን አስፈጻሚዎች፣ እነሱ ጋር ተኬዱ እንደዚህ ተደረኩኝ ነው። እና በቃ በጣም ያሳፍራል። እና ይሄ ነገር ምንድን ነው ምናምን እንድትይ ሁላ ያደርግሻል። እና ያው ምክንያቱ ገንዘብን ፍለጋ እውቅናን ፍለጋ፣ ያው እውቅና ሲመጣ ገንዘብ አብሮት ተከትሎ ይመጣል እና ሌላ ምንም አይደለም። ያው ገንዘብና እውቅናን ፍለጋ ነው። ግን ደግሞ ትንሽ አሳሳቢም የሆነበት ደረጃ ላይ ያለ ይመስለኛል። ልክ በቃ እንደ ትውሊት ነው የሆነው አሁን ሶሻል ሚዲያው። እዛው ሰው የበላበት ጋር እንደሚጸዳዳ አይነት ነው። በቃ የሚያስጠላ፣ ምንም በሌላ በምንም መንገድ አስውቤ መግለጽ አልችልም። እዛው ጥሩ ነገር ይሆናል፣ እዛው ይዳኛል። ንስሐውም ሶሻል ሚዲያ ላይ ነው፣ ቀኖናውም ሶሻል ሚዲያ ላይ ነው፣ ሰርጉም ሶሻል ሚዲያ ላይ ነው፣ ፍቺውም ሶሻል ሚዲያ ላይ ነው። እንዳልሽው ፍርድ ቤቱም እዛው ነው፣ ሸንጎም እዛው ነው። እና በቃ ሁሉ ነገር ወጥቶ አሁን እኔ ምን አይነት ትንሽ የሚስጥር ነገር ይኖረዋል? ኪዩሬስም አትሆኝም ስለማንም ሰው። ኢቨን ኮንተንቱን የወደድሽለት ሰው ኪዩሬስ አትሆኝም ስለዛ ሰው። ሁሉም ነው ውጭ ላይ ይወጣል። እና በቃ አንዳንዴ ግራን የሚገባኝ እኔ እና በማንኛውም ኮስት አት ኤኒ ኮስት እውቅና እናገኝ፣ አት ኤኒ ኮስት እንሰግጥ፣ እንፈምስ አይነት ነገር ነው። ደግሞ በዚህ እንደ ችግር ውስጥ እንዳልገባ አመጣው ጨዋታውን አለ ደግሞ በዚህ ችግር ውስጥ እንዳልገባ በቃ እንደዛ ነው የሚመስለው። እና ምንም አት ኤኒ ኮስት እውቅና ላገኝ፣ አት ኤኒ ኮስት ገንዘብ ላገኝ እንጂ ምን አባቱ አይነት ነገር ነው የሚመስለው። እና ታስታውሺ ከሆነ ልክ ይህንን ራሱ ኮንቨርሴሽን እኔና አንቺ እንደዚህ አይነት ነገሮች ልንጀምር ነው ስንል የተወሰነ ቪዲዮዎች ስንለቅ ብዙ ሰው የሰጠን ኮመንት ይሄ ነው። አይ እናንተ ቁም ነገር ነው የምታወሩት፣ ሰው ይሄን አይፈልግም፣ የሆነ ወጣ ወጣ ያለ ነገር ነው ማውራት አለባችሁ እውቅና እንድታገኙ ሰው እንዲያያችሁ። እና ይሄ ባይትሰልፍ እኔ እንደ ማህበረሰብ ልክ በተለይ ሶሻል ሚዲያው ላይ እንዳለ ማህበረሰብ በአእምሮ የቱ ጋር እንዳለን ቦታችንን የሚያሳይ ይመስለኛል። ሰው የሚፈልገው ብልግና ነው መባል ድረስ መናቅ፣ እንደዚህ መባል ድረስ መውረድ በጣም የሚያሳፍር ነው እንደ ሶሳይቲ። እውነት ለመናገር የምናወራው ኢሹ የሌለን ነው የሚመስለው፣ አንዳንዴ የደላን ነው የሚመስለው፣ የደላን የሞላልን ነው የሚመስለው። ስንት ነገር በሚካሄድበት ሀገር፣ ስንት አይነት ሶሻል ኢሹ ባለበት ሀገር እውነት ስንት ነገር የምንመካከርበት መድረክ መሆን ሲችል፣ ስንት ነገር የምንጠቃቀምበት መድረክ መሆን ሲችል፣ ምክንያቱም ለዚህ ፐርፐስ ሲጠቀሙት ብዙ ሰዎችን አይተናል። ብዙ ሰዎች ሲረዱ፣ ብዙ 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 ኢምፓክት ሲፈጠር፣ ብዙ ተጽዕኖ ሲፈጠር ይህንኑ ፕላትፎርም ተጠቅመው አይተናል። የሚበዛው ግን እንደዚህ እንዳልነው በቃ ሚስጥር በአደባባይ የሚወጣበት የማህበረሰብ ቫሊዩ የማይታይበት እሴት ነውር በቃ ነውር የተረሳበት ዘመን እስኪመስል ድረስ በጣም የሚያስፈራ እንዳልሽው የሚያስፈራ በቃ ደረጃ ላይ ነው የደረሰው። እና በቃ እንዘንበት፣ እንደሰትበት፣ ተውን፣ አልጋ ቤታችንንም ተዉት፣ ጓዳችንንም ገመናችንንም ተዉት። እንደው ይህንንም ደግሞ ፈልጋችሁ በግድ የምታወጡትን ነው። ይሄ ፈልጋችሁ ደግሞ የምታወጡትን እኔ ምንም ማለት አልችልም። እንደው ልቦና ይስጣችሁ፣ ተመከሩ፣ ተዘከሩ ከማለት ውጭ አንቺ እንዳልሽው ይሄ ቤተሰብ የላቸውም እንዴ እስኪያስብል ድረስ
ሁሉ ነገር ለሶሻል ሚዲያ ኮንሰምፕሽን አይደረግም። የምናውቃቸው ትልቅ ሰዎች ሳይቀሩ የዚህ ነገር ተጋላጭ ሆነዋል። በቃ ታውረው ማለት ነው። ታስታውሻለሽ? በዚህ በነፂ ጉዳዩ ካነሳ ነው አይቀር እንደ ምሳሌ ገነት ንጋቱ ያደረገችው በቅርብ ጊዜ የምናስታውሰው ነው። ሁሉም ሰው አጋጣሚ መጠቀም ነው የሚፈልገው። ሶፎንያስ ዋሲሁን ዜና የወጣ ጊዜ ጓደኛዬ ነበር ድሮም እንዲህ ይል ነበር እንደዚህ ይል ነበር ስለእናቱ እንደውም አውቀዋለሁ ይሄን እያሉ ሁሉም ሰው ስቴፒንግ ስቶን ለመታወቅ ስቴፒንግ ስቶን ያደረገው አድቫንቴጅ ነው። በቃ ወድቀሽ አትገኝ። የራሴ የምትዩ ዘመድ የምትዩ ጓደኛ የምትዩ ሚስጥሬን ከተተልኝ የምትዩ ሰው ታዋቂ መሆን ያረን ያውቃታለሁ የልጅነት ጓደኛ ነች ብሎ ይወጣና ዝርግፍግፍ ያደርገዋል ነገሩን እና ሚስጥር ቀረ፣ ሁሉ ነገር ቀረና እንደው ይህን ነገር ብናስብበት እላለሁ። እስቲ መጨመሪው ነገር ካለ ያው ሶሻል ሚዲያ ላይ ኢንተርኔት ላይ የወጣ ነገር ሁሉ ዘላለም ነው የሚኖረው እና አንዳንድ ጊዜ የሚያሳፍሩ ዛሬ ምናልባትም እድሜ፣ ወጣትነት፣ ከዛ ደግሞ አለማስተዋል ብዙ ምክንያቶች ሊኖሩት ይችላሉ። እነዚህ ነገሮች አይናችንን ሽፍን አድርገውን ሶሻል ሚዲያ ላይ የምናጋራው ነገር ነገ ስንወልድ ከዛ ደግሞ ማስተዋል ማሰብ ስንጀምር የምንጸጸጥባቸው ነገሮች ይሆናሉ እና ወደፊታችንን ባናበላሸው ለምንፈጥራቸውም ልጆች ማፈሪያ ባንሆን። ያው እናትክ እንደዚህ ያው ደግሞ ጊዜውም ታውቂዋለሽ እየባሰ ነው የሚሄደው እና እናትክ እኮ እንደዚህ አይነት ሴት ነች ምናምን ልጃችን ሲባል አስቡት። በጣም ደስ የማይል ነገር ነው እና ብናስተውል በስልካችን ሪከርድ የምናደርገው ነገር ይዘነው የምንወጣው ነገር አንዳንዴ በቃ ፕራይቬት መሆን ያለበት ነገር ፕራይቬት ቢሆን ኢቨን ስልካችን ላይ ኢቨን ባይኖር ብዬ ነው የማስበው እና ፌመስ መሆን ጥሩ ነው። ብዙ ሰዎች ፌመስ ሆነው ህይወታቸውን የቤተሰባቸውን ህይወት አንዳንድም ከራሳቸው ከቤተሰባቸው አልፎ ደግሞ ማህበረሰባቸውን የጠቀሙ ሰዎች አሉ የምናውቃቸው። ግን እነዚህ ሰዎች በጥሩ መንገድ ነው እና መጥፎን ሳይድ ባንመርጠው በጣም አሪፍ ነው ብዬ አስባለሁ። ምንድነው አሁን ሶሻል ሚዲያው አሁን ቅድም አንቺ ካልሹ ከሶሳይቲ በጣም እንደዚህ አይነት ብልግና ነገሮችን ከመቀባበል ቫይራል ከማድረግ በተጨማሪ ሌላ በጣም የገረመኝና የታዘብኩት ሜንስትሪም ሚዲያው ነው። ሶሻል ሚዲያው ሜንስትሪም ሚዲያውን እየዘወረ ነው ያለው በአሁኑ ሰዓት እና ሶሻል ሚዲያ ላይ ነውር እንደዚህ አሁን የምንላቸው ነገሮች እንደ ማህበረሰብ ነውር ተብሎ የሚወገዙ ነገሮች ናቸው። ውጭ የማያወጡ ነገሮችን የሚያወጡ ሰዎች፣ ልክ ያልሆኑ ነገሮች የሚያደርጉ ሰዎች ይቀርባሉ። ሰይፉ ሾ ላይ መቅዲ ሾ ምን አዶን ነው እኔ ስም ለመጥቀስ ይቸገራለሁ። ምክንያቱም ኦልሞስት ሁሉም በጣም ብዙዎቹ የቴሌቪዥን ጣቢያዎች የኮንተንታቸው ግብአት የፕሮግራም ይዘት አድርገዋቸዋል ቲክቶከሮችን ማቅረብ ወር ደግሞ እነዚህ ሶሻል ሚዲያ ላይ የሆኑ ለየት ያለ ነገር ወይም የሚያነጋግር ነገር የሰሩ ሰዎችን ማቅረብ የሜንስትሪም ሚዲያውን መመገብ ጀመረ። ማህበራዊ ድረገጹ ዋናውን ትልልቁን የቴሌቪዥን ጣቢያዎች የሬዲዮ ጣቢያዎች መመገብ እስኪጀምር ድረስ እና ሁሉን ነገር እየዘወረ ሁሉን ነገር እየመራ እስከሚሄድ ድረስ ትልልቅ የመንግስት ኢቨንቶች ላይ የሚጠሩት እነዚህ የሶሻል ሚዲያ ሰዎች ናቸው። ኢትዮጵያ ውስጥ እንግዳ ሲመጣ የሆነ ፊገር ሲመጣ ተሰብስበው የሚጠሩት እነሱ ናቸው። ኮሚቴ ይቋቋማል ሊሆን እና በዚህ ልክ ፓወር ተሰጥቶታል። አሁን ምርጫ የለውም። ጊዜው ወደዛ እየሄደ ሊሆን ይችላል። የሆነ ኦርጋናይዝድ የሆነ ስትራክቸርድ የሆነ ነገር ሊፈልግ ይችላል። ነገርየው ግን ደግሞ በጣም ዋች መደረግም አለበት። በዚህ መጠን ሜንስትሪም ሚዲያው ኮንተንት ከሶሻል ሚዲያው እስከ መመገብ ድረስ መድረስ ሁሉንም ነገር ዘዋሪ ማድረግ ይሄንን ሊታሰብበት ይገባል ብዬ አስባለሁ። ከሚዲያም አንጻር አንቺ ደግሞ ቅድም ከማህበረሰብ አንጻርም የእኛንም ሮል አንስተሽዋል። ምን ማድረግ እንችላለን የሚለውን እንግዲህ በጣም ሰፊ ሀሳብ ነው። የተወሰኑ ነገሮችን የኛ የግል አስተያየት ነው። ይሄ ደግሞ ተመልካቾቻችን ደግሞ ያላቸውን ሀሳብ ያጋሩን። የምትጨምሪው ነገር ካለ ሶሻል ሚዲያ ላይ ያሉ ሰዎች ለምን ሜንስትሪም ላይ መጡ አልልም፣ ግን ተመርጠው ነው መምጣት ያለባቸው። ምሳሌ መሆን የሚችሉ ሰዎች ናቸው መቅረብ ያለባቸው። የሆነ አሰስገሰሱን ሁሉ በቃ ይሄንን አደረገ እንዴ ለምን አደረገ ተብሎ በቃ ይሄንን ሰው ሁሉ በቃ እንዴ ቲቪ ላይ የቀረበ እኮ ይሄ ሰው በቃ ለገ ተነስቶ የሆነ ሰው ደግሞ እሱ የሰራውን ስራ ላለመስራቱ ምንም እንትን የለሽም ጋራንቲ የለሽም። እና ይሄ በጣም ሮንግ ነው። በተለይ ደግሞ አሁን አንቺ የጠራሻቸው ሁለቱ የሜንስትሪም ሚዲያ ሰዎች ትክክል እያደረጉ ነው ብዬ አላስብም። በተለይ እንደውም ትንሽ መቅዲ ትንሽ ይበዛል የሷ ደግሞ
ሌላ ኮንተንት የምታመጣቸው ያላት ሰዎች እስከማይመስል ያ በጣም በቃ እና አንዳንዴ ባለጌን ፊት ለፊት ላይ ማምጣት ልክ ነው ብዬ አላስብም። እና ኤንዌይስ በተለይ ሜንስትሪም ሚዲያው ለእንደዚህ አይነት ሰዎች ያው እርግጥ ነው እየታየ አይደለም። ሜንስትሪም ሚዲያው እነኝህን ሰዎች ይዞ የሚመጣው እኮ ለመታየት ነው በነገሮች ላይ እና ሌሎች አማራጮች ሌሎች መንገዶችን ከዛ ደግሞ ምሳሌ ጥሩ ስራ የሰሩ ሰዎችን ይዞ መምጣት የተሻለ ነው ብዬ አስባለሁ። ከዚህ በላይ ባናወራበት እኛ መልካም ነው። ምክንያቱም አንደኛ ያው ሰው አጭር ነገር ለምዷል እና ሲረዝምበት ምንድነው ብሎ ጥሎ ሊሄድ ይችላል። ሁለተኛ ደግሞ እኛ ከምናወራው ውጭ ደግሞ ተመልካቾቻችን በዚህ ጉዳይ ያላቸውን አስተያየት ቢሰጡን ስለምንፈልግ ኮሜንት ላይም ይጻፉልን፣ በዛውም ፎሎው ያድርጉን፣ ያበረታታናል። ይህን ይመስላል። ተመልካቾቻችን እንግዲህ የሰማችሁት ይመስላል የዛሬው ውይይታችን። እናንተም ሀሳባችሁን ስጡበት። ሌላ ጊዜ ደግሞ በሌላ ጉዳይ እንገናኛለን።